ሎ ሊያስቀረኝ ወር በቃ ከዚህ በኋላ ምንም ሰዓቱን ከሚባልበት ቦታ ራሴን ማውጣቼ እዚህ ጋር ማድረሴ ለምቆራበት that's what makes me proud እቺ ተስፋ ይላት የትም እንትን በላ ነው የምትቀረው ተብዬ አለመቅረቴ ራቱ እንደዚህ ያረጋኝ አስራት በቁራት ማውጣት ጀምሮ ሴቭ ማድረግ ነው ገንዘብ ይበረክትልኝ ጀምሮ ይሄ ትልቅ በረከት እኮ ነው በጣም ይገርመኛል ሁሌ ባይዘው በጣም ነው የሚገርመኝ ሰላም ተያስተለን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች የምንገኘው በአማራ ቻናላችን ሁለተኛው ቻናል ማለት ነው ወርቅ አፈራ 2 ላይ ነው እንግዲህ ለዛሬ መርሃ ግብር መነሻ የሆነችኝ በቪዲዮ ላይ የምትመለከቷት እህት ነችና ሰዎች ላኩልኝ ያንን ቪዲዮ የተቆራረጠ ቪዲዮ የቲክቶክ ቪዲዮ ነው እንግዲህ ምናልባት ከሙሉ የዩቲዩብ ቻናል ላይ ተቆርጦ ቲክቶክ ላይ የተለቀቀ ሊሆን ይችላል ብዬ ገምታለሁ anyway ይቺ እህት ሁለት እጅግ በጣም ትኩረት ልንሰጣቸው የሚገቡ ቁም ነገሮችን ተናግራለች አንደኛው የአስራት በኩራትን ጥቅም ነው አስራት በኩራት በፊት አላቅም ነበር ነገር ግን አንድ ጓደኛ ያለችና ኤልሻዳ የሚል ስም የጠቀሰች መስሎኛል ካልተሳሳትኩ እሱ ካስረዳኝ በኋላ አስራት በኩራት ማውጣት ጀመርኩኝ በፊት ምንም ነገር አላቅም ነበር ስለ አስራት በኩራት ከዛ በኋላ ግን ከማወጣው ይልቅ እማስገባው የሚገባው ገንዘብ እየበረከተ መጣ አስምሩበት አብዛኛው ክርስቲያን ስለ አስራት በኩራት የሚባለውን ይሰማል እንጂ ተግባራዊ አያደርግም ስለዚህ ከበረከቱ ተቋዳሽ አይደለም ማለት ነውና አስራት በኩራት ማውጣት ያለን ነገር እንዲባረክ ያለን ነገር እንዲበረከት ያደርጋል እንደ ኦርቶዶክስ ተዋህዶ ክርስትና እምነት ተከታይ እዚህ ነገር ላይ በደንብ መነጋገር ያለብን ይመስለኛልና ምናልባት ከነዛ አይነት ህይወት የራቅን ሰዎች ይሄንን ትሬንድ መልመዱ ለማንም ሳይሆን ለራሳችን እንደሚጠቅም ከዚች እህት ምስክርነት ለነግራችሁ ስለፈለኩ ነው አክቹአሊ እቺ እህት ስለመሰከረች ብቻ አይደለም እንደው መነሻ ስለሆነችኝ እንጂ አስራት በኩራት ማውጣት ብዙዎች የቤተክርስቲያን መምህራን ያስተምራሉ አስራት በኩራታችሁን አውጡ ይሄን ጥቅም ታገኛላችሁ የሚል ማለት ነው እንግዲህ አስራት በኩራትን በዝርዝር እንመለከታለን ማለት ነው በዚህ እህት መነሻነት የአስራትና የበኩራት ልዩነትም የማይገባችሁ ወንድሞች እህቶች ይኖራላችሁ ብያስባለሁ እሱም ላይ ሐሳብ እንለዋወጣለን ሌላው እቺት የተናገረችው ነገር እንግዲህ ምንድነው ከራሷ ህይወት ላይ ተነስታ የትም አደርሽም የተባልኩ ሴት ነበርኩኝ ነገር ግን እግዚአብሔር የተመሰገነ ይሁን የዛሬ ማንነቴ ላይ ደርሻለሁ ስትል ነው የተናገረችውና ማንም ሰው እንደም በጣም ኪዮነ ወርድ ተናግራለች ማንም ሰው የሚገምታችሁ ቦታ ላይ አያገኛችሁ ከፍ ብላችሁ ተያዙ ነው ያላችሁ ሎ ሊያስቀረኝ ወር በቃ ከዚህ በኋላ ምንም ሰዓቱን ከሚባልበት ቦታ ራሴን ማውጣቼ እዚህ ጋር ማድረሴ ለምቆራበት that's what makes me proud እቺ ተስፋ ይላት የትም እንትን በላ ነው የምትቀረው ተብዬ አለመቅረቴ that's what makes me proud ሁሉም ነገር ታገኛለህ ገንዘብ እንትን ይመጣል ይሄዳል አንተ ብቻ ሰው በጠበቀህ ቦታ አትገኝ ሰሞኑ ትሬንድ ማትገመት ሰውን እግዚአብሔርና እንትን አይበልክ አያገኙክ ሰዎች ያስቀመጡልህ ቦታ ላይ አትገኝ ሁሌም አልፈ ተገኝ እግዚአብሔር ይጠብቅህና ተገኝታት አላገኝ ለምክስ ሚ በጣም ፕራውድ አይገርምሽም እንዳሰብሽው አንቺ እዛ ጋር አይደለም በቃ ታውል ሌላ አንተ በስማን በጣም የሚያስወርው ልጅ ታውቃለህ ያለችው ይሄ ዝም ብሎ የሚመጣ አይደለም ለራሳችን በመንሰጣው ክብር ለራሳችን በመንሰጣው ግምት ያንን ግምትና ክብር ግምት ከተል በመናደርገው ተግባራዊ እንቅስቃሴ ነውና ሁለቱ ላይ ትኩረት እናደርጋለን ምክንያቱም እንግዲህ እቺ ሴት አሳነሱ ያዩት ሰዎች ወይም የትም አደርስም ያሏት ሰዎች most probably የቅርብ ሰዎች ይሆናሉ ነው መገምተው ብዙ ጊዜ እንዲህ አይነት የበታችነት ስሜት እንዲሰማን የሚፈልጉ የቅርብ ሰዎቻችን ናቸው አሳንሰው የሚያውን ከነሱ በታች እንደሆነን እንደው በመልክትም በቋንቋም ሊነግሩን የሚፈልጉት ቅርባችን ያሉ ሰዎች ናቸውና እነሱን ማሳፈር የምንችለው ግን በንዴት ጸጉርን በመንጨት ሽበት በማብቀል አይደለም ይሄ እንደውም ለነሱ ፌስታና የምስራች ነው ከዛ ይልቅ እነሱ ስለኛ ያላቸው አመለካከት የዛባ እንደሆነ በተግባር አሳይተን እነሱ ካስቀመጡን ቦታ ከፍ ብለን በእግዚአብሔር ክብር ስንታይ የኛ እውነተኛ ማንነት ይታያል ማለት ነውና ሁለቱ ላይ ነው ትኩረት የምናደርገው አስራት እንደዚህ ያረጋኝ አስራት በኩራት ማውጣት ጀምሮ ሴቭ ማድረግ ነው ገንዘብ ይበረክትልኝ ጀምሮ ይሄ ትልቅ በረከት እኮ ነው በጣም ይገርመኛል ሁሌ ባይዘው
በጣም በጣም ነው የሚገርመው። እጄ ላይ ምንም አይቀመጥም። እንዴት እኩል አግኝተን እኔ ምንም አይቀመጥልኝም ነበር። ክብ ታሪክ ነው ጌታ። እሺ ከዛ በኋላ ማን ነው የሆነ ሰው አይ ቲንክ በጣም የቅርብ ጓደኛዬ መሰለኝ ይሄን ነገር ያወራልኝ። አስራት በጣም በቃ ይቀይራል ምናምን አለኝ። አይ ቲንክ ኤልሻዳይ ነው አንዴ ምናምን ሞከርኩት። ከማስወጣው ማስገባው በረከት አለው በቃ አይ ቲንክ እሱ ነው ኢናፍ በረከቱ በጣም ከምነግር በላይ በቃ በዛ ነው እንጂ ሴቭ አድራጊ አይደለም። እንግዲህ የመጀመሪያው እቺ ስትናገር የሰማችኋት ቪዲዮ ላይ አስራት በኩራት ማውጣት ከጀመረች በኋላ ሁሉ ነገር እንደተባረከላት ገንዘብ እንደበረከተላት ተናግራለች። እና ለመሆኑ የአስራትና በኩራት ጥቅም ምንድን ነው የሚለውን ነው እንድንመለከት የምፈልገው። እንግዲህ የአስራትና በኩራት የመጀመሪያ ፍሬ ማለት ነው አስራት በሃይማኖታዊ በመንፈሳዊ እንዲሁም ደግሞ በማህበራዊ ህይወት ውስጥ ትልቅ ቦታና ድርሻ ያለው ነገር ነው። ጥቅምም አለው። በተለይም እንግዲህ በክርስቲያናዊ አስተምህሮት እና በብሉይ ኪዳን ህግጋት ላይ ተመስርቶ የሚተገበር መንፈሳዊ መመሪያ እንደሆነ ሁላችንም ማወቅ ይገባናል ማለት ነው። የአስራት እንግዲህ ከ10 አንድ ማለት ነው እና የኩራት የመጀመሪያው በረከት ፍሬ ማለት ነው። ዋና ዋና ጥቅሞች ምንድናቸው የሚለውን ነገር ለአድማጭ ተመልካች መናገር ጥቅም ይኖራል ብዬ አስባለሁ። አንደኛ አስራት በኩራት የሚለውን ቃሉን ብቻ ሰምተው ግን ጥልቅ የሆነ ትርጉሙ ጥልቅ የሆነ ጥቅሙ ለማይገባቸው በቃ ዝም ብሎ ሊትራሊ ለሚመለከቱ ሰዎች የበለጠ ትኩረት እንዲያደርጉ ይጠቅማል ብዬ ነው የማስበው። ስለዚህ የመጀመሪያው እንግዲህ ምንድነው መንፈሳዊ ጥቅም ነው። የበረከት ጥበቃ ያደርጋል። የበረከት ጥበቃ ይሄ ማለት ምን ማለት ነው ማለት ነው? በሃይማኖታዊ ጥቅሶች ለምሳሌ በትንቢተ ሚልክያስ 3:10 ላይ እንደተጠቀሰው አስራትን ሙሉ በሙሉ ወደ ጎተራ ማምጣት የሰማይ መስኮቶች ተከፍተው በረከት እስከሚተርፍ ድረስ እንዲፈስ እንደሚያደርግ ይናገራል። ይሄ ቀላል ነገር አይደለም። ይሄ ቀላል ነገር አይደለም እና የሰማይ መስኮቶች ተከፍተው በረከት እስከሚተርፍ ድረስ እንዲፈስ ነው የሚለው። አስባችሁታል? የሰማይ መስኮቶች ተከፍተው በረከታችሁ እንደፈለገው እንዲትረፈረፍ ሲሆን በእናንተ ህይወት ላይ ሲተገበር ከዚህ በላይ ምን የእግዚአብሔር ጸጋ አለ እና ይህንን ማድረግ ግን አስራት በኩራታችንን ስናወጣ ነው የበረከት ጥበቃ የሚደረግልን። ይሄ መንፈሳዊ ጥቅሙ ነው። ሌላው የሀብትና የንብረት መቀደስ ነው። ሀብታችንን ንብረታችንን ለፍተን በወዛችን በላባችን ያገኘነውን ንብረት ማስቀደስ የምንፈልግ ከሆነ የግድ አስራት በኩራታችንን ማውጣት ይኖርብናልና የመጀመሪያውና እንግዲህ ከ10 አንዱን ለፈጣሪ መስጠት ነው። የቀረውን 9 እጅ ወይም ደግሞ 90% ከመቶ ማለት ነው 90% ንብረት ወይም ደግሞ ገንዘብ እንዲባረክና እንዲቀደስ ያደርጋል ማለት ነው። 10% የኛ አይደለም፣ 10% የኛ አይደለም ከመቶው ላይ። ስለዚህ 10% የፈጣሪ ስለሆነ እሱም በአስራት በኩራት መልክ እንሰጣለን። ሌላው እንግዲህ ከብክነትና ከጥፋት ይጠብቀናል ነው አስራት በኩራት የምናወጣው። አሁን ብዙ ሰዎች ገንዘብ አይባረክም፣ ብዙ ብር አገኛለሁ፣ በወር እንደኔ ብዙ ገቢ ያለው ሰው የለም፣ ነገር ግን የት እንደሚገባ አላውቅም፣ አመድ ነው የሚሆነው። በወር ቁጭ ብዬ ሂሳቤን ሳሰላ በጣም ብዙ ብር እንዳገኘው አውቃለሁ፣ ግን ዜሮ ነው፣ ምን ውስጥ እንደገባ አላውቅም የምትሉ ሰዎች አላችሁ። እና አንደኛው ይህንን ነገር ማስወገጃው መንገድ አስራት በኩራት ማውጣት ነው፣ ከብክነትና ከጥፋት ስለሚጠብቀን ማለት ነው። ይሄ ማለት ምንድነው እንግዲህ ፈጣሪ በረከትን የሚያጠፉ ነገሮችን እንደሚገስጽና ከማይባክን ከንቱ ወጪ እንደሚያድን ቃል የተገባበት መንፈሳዊ የጥበቃ ጋሻ ነው አስራት በኩራት ማለት ነው። እና ይህን የሰማችሁ ሰዎች አስራት በኩራታችሁን ማውጣት ጀምሩና ልዩነቱን ትመለከቱታላችሁ። ገንዘብ ላይ በቃ ከወር እስከ ወር ገንዘቡ በቃ ምንም አልተነካም ማለት ነው እስክትሉት ድረስ። ሌላው ምንድነው አስራት በኩራትን ስንመለከት እንግዲህ የስነ ልቦናና የእምነት ጥንካሬን ይሰጠናል። በነገራችን ከመንፈሳዊ ዳራው እንደው ወተን እንኳን እንመልከት ብለን ዞሮ ዞሮ ይሄም ግን ያው በመንፈሳዊ ዳራ ውስጥ ነው ያለው። አንደኛ የእምነት መገለጫ ነው። ይሄ ምንድነው አስራትና በኩራትን መስጠት ሰው በራሱ ጉልበትና ጥረት ብቻ ሳይሆን በፈጣሪ ሰጪነትና ረዳትነት ለጋስነት እንደሚኖር የሚያሳይ የተግባር እምነት ነው።
ይሄ በደንብ ሊሰመርበት ይገባል። ከዛ ውጭ እንግዲህ ከስግብግብነትና ከገንዘብ ፍቅር ነፃ መሆንን ያስተምረናል አስራት በኩራት ማውጣት። ይሄ ማለት ምን ማለት ነው? ከምናገኘው ላይ በፍቃደኝነት መቀነስ ስንለምድ በቁሳቁስ ላይ ያለውን ከመጠን ያለፈ ቁርኝትና ስግብግብነትን እንድናሸነፍ ይረዳናል እና ስግብግቦች አንሆንም፣ ገንዘብ አምላኪዎች አንሆንም። እግዚአብሔር በቃሉ ምንድን ነው ያለን? ሰው ለሁለት አምላክ መገዛት እንደማይችል ነግሮናል። አንደኛው ገንዘብ ነው። ባሪያ መሆን አይቻልም። ለሁለት ጌታ ባሪያ መሆን አይቻልም። ስለዚህ ይሄንን በተምሳሌትነት ነግሮናል እና አስራት በኩራትን ማውጣት ስንጀምር ከስግብግብነት ከገንዘብ ፍቅር ነፃ እንሆናለን ማለት ነው እና ይሄ ደግሞ ውስጣዊ ሰላምና እርካታን ይሰጠናል ማለት ነው። ሌላው ማህበራዊና ተቋማዊ ጥቅሞች ይኖሩታል። ይሄ ማለት ምንድን ነው? እንግዲህ የአምልኮ ቦታዎችን ለምሳሌ አብያተ ክርስቲያናትን ማጠናከር፣ የአስራትና በኩራት መዋጮዎች፣ የአምልኮ ቦታዎች አገልግሎታቸውን ያለምንም የገንዘብ እጥረት እንዲያስቀጥሉ፣ ህንፃዎችን እንዲያስፋፉ፣ መንፈሳዊ ተልኳቸውን እንዲወጡ ያስችላል ማለት ነው። ያው ብዙ ቦታ ላይ ሰዎች አስራት በኩራታቸውን እየሰበሰቡ በመላክ ቤተክርስቲያንን ያሰራሉ። ያው እኛም ጋር እንኳን ብዙ ሰዎች በነሱ ርብርብ ያው ማስታወቂያውን አይታችሁታል። ደቡብ ጎንደር የሚገኝ አንድ ቤተክርስቲያን እየተሰራ ነው እና ያ ቀላል አይደለም። ሌላ ከየትም መጥቶ አይደለም። ሰዎች አስራት በኩራታቸውን ሰብስበው የስላሴ ቤት መሰራት አለበት ብለው ፍቃደኝነታቸውን ስላሳዩ ነው ያ ማለት ነው። ሌላው እንግዲህ የአገልጋዮች መተዳደሪያ ሙሉ ጊዜያቸውን ለእግዚአብሔርና ለሕዝብ አገልግሎት የሰጡ መንፈሳዊ አገልጋዮች፣ ካህናት፣ ሌዋውያን፣ ሰባኪያን ተገቢውን እንክብካቤና ደሞዝ አግኝተው እንዲኖሩ ያደርጋል እና ብዙ ቦታ ላይ ታቸው ከሆነ የገቢ ምንጭ የላቸውም አብዛኞቹ፣ በተለይ ደግሞ የገጠር አብያተ ቤተክርስቲያናት እና ስለዚህ እነሱ ገንዘብ እንዲያገኙ ልጆቻቸውን እንዲያስተዳድሩ እግዚአብሔርን እያገለገሉ ምዕመኑንም እያገለገሉ ቤተሰቦቻቸውን እንዲያስተዳድሩ ያደርጋል። አንዳንድ የገጠር ቤተክርስቲያኖች ምንም አይነት በጀት የላቸውም። ስለዚህ በጀታቸው ምንድነው? ህዝብ አዋቶ በአስራት በኩራት ሰብስበው ከሚሰጣቸው ገንዘብ ላይ ስለሆነ እንደዚህ አይነት ጥቅም አለው ለማለት ነው። ሌላው እንግዲህ ረድኤትና ማህበራዊ ደህንነት ነው። ይሄ ምንድነው? በታሪክም ሆነ በስርዓት መሰረት እንግዲህ ከአስራት የሚሰበሰበው ገንዘብ ወይም ደግሞ እህል ለችግረኞች፣ ለታመሙ፣ ለወላጅ አልባ ህፃናትና መሰል ሰዎች መርጃ ይሆናል ማለት ነው። ይሄ ቀላል ነገር አይደለም። የህሊና እርካታ ይሰጣል፣ ሰላም ይሰጣል። ይህ ደግሞ እንግዲህ በማህበረሰብ ውስጥ ያለውን የኢኮኖሚ ክፍተት ይደፍናል ማለት ነው። ስለዚህ አስራት በኩራትን ስናውጣ እነዚህን ሁሉ ነገሮች ግምት ውስጥ መክተት መቻል አለብን፣ ያላቸውን ጥቅሞች። ዞሮ ዞሮ ሁሉንም ጠቅለለን ብንመለከታቸው የህሊና ሰላም እናገኛለን፣ የህሊና እርካታ እናገኛለን፣ ስግብግቦች አንሆንም፣ ገንዘብ አምላኪዎች አንሆንም። እግዚአብሔር የሚወደውን ስራ እንደምንሰራ ውስጣችንም ስለሚነግረን በዛ እየተቀደስን እንኖራለን። ስለዚህ አስራት በኩራት ማውጣትን እንደ ቀላል ነገር እንድትመለከቱት አያስፈልግም ማለት ነው። ሌላው ምንድነው እንግዲህ የአስራት በኩራትን ነገር ስናነሳ ብዙ ሰዎች ይምታታባቸዋል፣ ይደባልቅባቸዋል። አስራትና በኩራት ልዩነታቸውና አንድነታቸውን ብዙ ሰዎች ያውቃሉ ብዬ አልገምትም። ኦፍኮርስ የሚያውቁ ሰዎች ሊኖሩ ይችላሉ። አሁን እኔ የምናገረው ግን ለማያውቁ ሰዎች ነው። አስራት ምንድን ነው፣ በኩራት ምንድን ነው የሚለውን ማለት ነው። እንግዲህ ሁለቱም ለፈጣሪ የሚቀርቡ ስጦታዎች ናቸው። እንደዛም ቢሆኑም ግን የአቀራረብ መደባቸው የተለያየ ነው። ይህንን መዘርዘር ያስፈልገኛል። አንደኛው እንግዲህ ምንድነው በኩራት የመጀመሪያ ፍሬ የምንለው ነው። አንድ ሰው ከሚያገኘው ምርት፣ ከብት ወይም ገቢ የመጀመሪያውን ክፍል ለእግዚአብሔር የሚያቀርብበት ስርዓት ነው በኩራት ማለት ነው። ይህ ያለኝ ነገር ሁሉ የፈጣሪ ነው፣ የአምላኬ ነው፣ የፈጠረኝ ነው፣ እርሱ ቀዳሚ ነው የሚለውን ክብር ለመግለጽ የሚደረግ ነው በኩራት ማለት ነው። አስራት ደግሞ አስረኛው እጅም ይሉታል። ከማንኛውም አይነት ትርፍ ወይም በረከት ላይ 10% ተሰልቶ የሚሰጥ የተወሰነ ድርሻ ነው እና ልዩነቱ ይሄ ነው ማለት ነው። እንግዲህ በብሉይና በአዲስ ኪዳን ያለውን እይታም ስንመለከት ይህ ስርዓት በታሪክ ውስጥ የተለያዩ መልክና እድገቶችን አሳይቷል ማለት ነው። እንግዲህ ከሕግ በፊት በአባቶች ዘመን ማለት ነው አስራት የሙሴ ሕግ
ከመሰጠቱ በፊትም ይተገበረ እንደነበረ ያው ቅዱሳን መጽሐፍት ይነግሩናል። ለአብነት ያህልም እንግዲህ አብርሃም የሰላም ንጉሥ ለሆነው ለመልከጼዴቅ ከማረከው ሀብት ሁሉ አስራትን ሰጥቷል። ይሄ ዘፍጥረት 14:20 ላይ መመልከት የምንችለው እውነት ነው። እንግዲህ የያዕቆብንም ታሪክ ስንመለከት በቤተል ሕልም ባየ ጊዜ ከሰጠኝም ሁሉ ለአንተ ከ10 አንዱን እሰጥሃለሁ ብሎ ተስፋ አድርጓል። ይሄንንም ዘፍጥረት 28:22 ላይ የምንመለከተው ነው። እንግዲህ በሙሴ ሕግ ዘመን በሕገ ኦሪት ውስጥ አስራት ግዴታና ሕጋዊ መመሪያ ሆኖ ይተገበር ነበረ። ህዝቡ ሌዋውያንን የቤተ መቅደስ አገልጋዮችን ማለት ነው መጻተኞችን፣ ወላጅ አልባ ህፃናትና መበለቶችን እንዲንከባከቡበት ታዟል እና ከዛ ጊዜ ጀምሮ ይሰራበት የነበረ ነው ልላችሁ ፈልጌ ነው። እንግዲህ በአዲስ ኪዳንም ይሄ የደስታ ስጦታ ተብሎ ነው የሚታወቀው። በአዲስ ኪዳን እንግዲህ በአዲስ ኪዳን አስራት በግል በህግ አስገዳጅነት ከመሆን ይልቅ በደስታ በፍቃደኝነት መስጠት በሚል መንፈሳዊ መርህ ላይ ነው የሚደገፈው የሚመረኮዘው ማለት ነው። እንግዲህ ሁለተኛ ቆሮንቶስ 9:7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል እና ይህንን የመጽሐፍ ቅዱስ ጥቅስ ተግባራዊ ማድረግ ይኖርብናል ማለት ነው። ስለዚህ በፍላጎት በደስታ ነው፣ ተገደን ወይ ተጨንቀን አይደለም መስጠት ያለብን ለማለት ነው። እንግዲህ ክርስቶስም ቢሆን እንግዲህ የአስራትን ስርዓት ሳይሽር ዋናው ነገር ግን ፍቅር፣ ምሕረትና ታማኝነት መሆን እንዳለበት አስተምሯል። ማቴዎስ 23:23ን ማየት ይቻላል። ሌላው ምንድነው? የመንፈሳዊ በረከቱ ሚስጥር ነው። እንግዲህ በመንፈሳዊ ዓለም ውስጥ አስራትና በኩራትን መስጠት የቁጥር ሂሳብን ህግ የሚቀይር እንደሆነ ነው የሚናገረው። ምን ማለት ነው የሚለውን እንመለከታለን። ለምሳሌ 90% ከ100% ይበልጣል። አንድ ሰው ይሄ ማለት ምንድነው? ዝም ብለህ ሎጂካሊ በዓለም አይነት ስንመለከተው 90% ከ100% አይበልጥም። ነገር ግን በመጽሐፍ ቅዱስ በመንፈሳዊ ስንመለከተው አንድ ሰው 100% ሙሉ ገቢውን ይዞ በራሱ መንገድ ሲመራው ገንዘቡ ባልታሰበ የብክነት መንገዶች ለምሳሌ በበሽታ፣ ባልተጠበቀ ዕዳ፣ በኪሳራ ሊያልቅ ይችላል። ነገር ግን 10% አስራቱን አውጥቶ ሲሰጥ የቀረው 90% ገቢ የፈጣሪ ጥበቃና በረከት ስለሚያርፍበት ካልተጠበቀ ውድመት ይተርፋል፣ ፍሬያማነቱም ይጨምራል እና ሀዘን ይቀይራል የተባለው ለዛ ነው። ለምሳሌ 100% አግኝተህ ከንግድህ ከሆነ ገቢ 100% ታገኛለህ። አስራት በኩራትን የማታውጣ ከሆነ ግን ያ ገንዘብ አይበቃም። የት እንደሚገባ እንኳን ሳያውቅ የብዙዎቹ ጭንቀት እንደሚሆነው ማለት ነው። ብዙ ብር አገኛለሁ፣ በተለይ ውጭ ያላችሁ ልብ ብላችሁ እንድትሰሙ ይፈልጋለሁ። ኦፍኮርስ እዚህም ሀገር ውስጥ አላችሁ፣ ግን ብዙ የዚህ አይነት ጥያቄ የሚመጣው ከውጭ ስለሆነ ነው ውጭዎች ላይ ትኩረት ያደረጉትና በወሬ ያህል ብር አገኛለሁ ብለው ስፔሲፊካሊ የሚያገኙትን ብር የሚነግሩኝ ወንድሞች እህቶች አሉ ውጭ የኔን መርሃ ግብር የሚከታተሉ። ነገር ግን የሚገርም የት እንደሚገባ አናውቅም ነው የሚሉት። ይኸው አሁን እየነገርኳቸው ነው። አስራት በኩራታችሁን የማታውጡ ሰዎች አውጡ። ገቢው አይደለም ዋናው፣ ግን ካገኘነው ነገር ምን ያህል በበረከት እኛ ጋር ይቆያል ለሚለው ነው። በበረከት እንዲቆይ ደግሞ ይህንን ነገር ተግባራዊ ማድረግ ይኖርብናል ማለት ነው። ሌላው ምንድነው እንግዲህ በማህበረሰብ ልማት ላይ ያለው ሚና ነው። በታሪክ ማህበራዊ ዋስትና ወይም ሶሻል ሴኪሪቲ የሚሉት ነጮቹ እና የመንግስት የደህንነት መረብ ባልተዘረጋበት ዘመን አስራትና በኩራት ማህበረሰባዊ እኩልነትን ለመጠበቅ ትልቅ ሚና እንደተጫወቱ ይታወቃል። ይሄ ምንድነው እንግዲህ የሀብት ክፍፍል ማመጣጠኛ ነው። ሀብታሞች ከ10 አንዱን ሲያወጡ ያ ገንዘብ እንግዲህ በቀጥታ ወደ ድሆችና አቅመ ደካሞች ይደርሳል ማለት ነው። ይህ አሰራር እንግዲህ በሰዎች መካከል ያለውን የኑሮ ልዩነት በማጥበብ ማህበራዊ ችግርን ይቀርፋል ማለት ነው። ሌላው እንግዲህ የእህል ጎተራ ጋር አያይዘን ስንመለከተው የአደጋ ጊዜ መጠባበቂያ ነው። በጥንቱ ስርዓት እንግዲህ አስራት በእህልና በከብት መልክ ወደ ቤተ መቅደስ ይገባ ስለነበረ በድርቅና በረሃብ ዘመን ማህበረሰቡን ለመታደግ እንደ ትልቅ የአደጋ ጊዜ መጠባበቂያ ያገለግል ነበረ ማለት ነው። ይሄ በደንብ ሊታወቅ ይገባል። ስለዚህ እንግዲህ መነሻችን የናት እህት ምስክርነት ነው። ከዛ ላይ ተነስተን እህት አስራት በኩራቴን ማውጣት ከጀመርኩበት ጊዜ ጀምሮ ገንዘብ የበረከተ ብላለች። ስለዚህ አስራት በኩራት ምንድን ነው? አስራት በኩራትን ማውጣት እሷ በ2 መስመር ወይ በ3 መስመር እንደተናገረችው ብቻ ነው ወይስ ጥልቅ መልእክትና ሰፊ ትንታኔ ያለው የሚለውን ላይ ትኩረት አድርገን ነው በበቂ ሁኔታ ወደ እናንተ ማድረስ የፈለግኩት። ምክንያቱም አሁንም ብዙ ሰዎች በአስራት በኩራት ላይ ያላቸው አመለካከት ገና ስለሆነ
ገና ስለሆነ ማለት ነው። እና እንደ ክርስቲያን አስሮ በኩራት ማውጣት መልመድ መቻል አለብን። ጥቅሙ ለማንም አይደለም ሰዎች፣ ጥቅሙ ለእኛ ስለሆነ ማለት ነው። ሎ ሊያስቀረኝ ኖር በቃ ከዚህ በኋላ ምች ሰው አትሆንም ከሚባልበት ቦታ ራሴን አውጥቼ እዚህ ጋር ማድረሴ ነው የምኮራበት። ተስፋ ሜክስ ሚ ፕራውድ። እቺ ተስፋ የላት የትም እንትን ብላ ነው የምትቀረው ተብዬ አለመቅረቴ ተስፋ ሜክስ ሚ ፕራውድ። ሁሉም ነገር ታገኛለህ። ገንዘብ እንትን ይመጣል ይሄዳል። አንተ ብቻ ሰው በጠበቀህ ቦታ አትገኝ። ሰሞኑ ትሬንድ ማትገመት ሰው ሁን። እግዚአብሔር እንትን አይበሉክ አያገኙክ። ሰዎች ያስቀመጡልህ ቦታ ላይ አትገኝ። ሁሌም አልፈ ተገኝ። እግዚአብሔር ይጠብቅህና ተገኝ። በጣም ፕራውድ። አይገርምሽም? እንዳሰብሽው አንቺ እዛ ጋር አይደለሁም። በቃ ሌላ በሁለተኝነት እንግዲህ ቺት ያነሳችው ምንድነው የትም አትደርሽም የተባለች ሴት ነበረች። እሷ ግን ዛሬ ደረሰችበት ደረጃ ላይ ደርሳ ለነዛ ሰዎች እነማን እንደሆኑ ለጊዜው ግልጽ ባይሆንም እንደነገርኳቸው የተላከልኝ ተቆርጦ ያለ ቪዲዮ ስለሆነ ነው። እነዛ ሰዎች የቅርቦቿ ሊሆኑ ይችላሉ፣ በጣም ኢንቲሜት ሊሆኑ ይችላሉ፣ ቤተሰብ ሊሆኑ ይችላሉ። ከአንደበቷ ስላልሰማሁት ነው፣ ግን የሆኑ ሰዎች እንዳሏት ከንግግሯ መረዳት ችያለሁ። እና ይሄንን እሷ ስትናገር በእሷ ውስጥ በርካታ እህቶችን ያየሁት፣ በርካታ እህቶችን ብቻ አይደለም በርካታ ወንድሞችንም ተመልክቻለሁ። የትም አትደርሱም የተባሉ የትም አትደርሱም ተብለው ግን ሰዎች ካስቀመጧቸው ቦታ ላይ በእግዚአብሔር ፍቃድ ከፍ ብለው ማንነታቸውን ያሳዩ ሰዎች አሉ። ስለዚህ ዛሬም ሰዎች የናቋቸው ሰዎች የትም አትደርሱም ያሏቸው ሰዎች እሱ እኮ አይረባም በቃ ቦታው እዚህ ነው ብለው እነሱ ወስነው እዛ ቦታ ላይ ያስቀመጧችሁ ሰዎች ይህን ታሪክ ስትሰሙ ራሳችሁን ወደ ውስጣችሁ ልትመለከቱ ይገባል። ምክንያቱም ማንም ሰው በእግዚአብሔር ፍቃድ ነው እንጂ በሰው ፍቃድ አይደለም ከፍም ዝቅም የሚለው ማለት ነው። እና የሚከተለው ትምህርት ተጨማሪ መረጃ ሆናችኋል ብዬ አስባለሁ። እንግዲህ ብዙ ጊዜ እኛ እንደ ክርስቲያን መሰረታችን መጽሐፍ ቅዱስ ነው አይደለ? መጽሐፍ ቅዱስ ሁሌ ስናገር ሕይወትና እውነት ነው ምለው እኔ ስላልኩ አይደለም፣ ሕይወትና እውነት ስለሆነ ነው። ስለዚህ ሁሌም ደግሞ ሪፈረንሳችን ሕይወትና እውነት ነው መሆን ያለ። ስፔሻሊ እውነት ሰዎች ከኑሮ ከትምህርት ቤት ገብተው ከሚማሩት ይልቅ ሕይወት የሚያስተምራቸው ነው የሚበልጠው አይደለ? ሕይወት የሚያስተምራቸው ነው የሚሞረዳቸው። እና ለዛም ነው መሰረቱ ሕይወትና እውነት ነው። ስለዚህ ሁሌም ሪፈረንሳችን ማጣቀሻችን እሱ ነው የምለው። እና ስለዚህ አሁንም ማጣቀሻ ለእኔ የትም አትደርሱም ተብለው ትልቅ ቦታ ላይ ደርሰው ታሪክን የቀየሩ ሰዎችን በመጽሐፍ ቅዱስ እይታ ወይም ደግሞ ከመጽሐፍ ቅዱስ አውጥተን እንድንመለከት ነው የምፈልገው። እና ምስክሮቻችን ስለሆኑ ማለት ነው። እና ለመሆኑ በመጽሐፍ ቅዱስ ታሪክ ውስጥ እጅግ አስደናቂ ከሆኑ መሪዎች አንዱ ምንድን ነው? ሰውን ዝቅ ያደረገውን እግዚአብሔር ከፍ ማድረጉ ነው። ልብ አድርጎ ከመጽሐፍ ቅዱስ መሪዎች ውስጥ ሰው ዝቅ ያደረገውን እግዚአብሔር ከፍ ማድረጉ ነው። ስለዚህ ሰዎች ዝቅ ቢያደርጓችሁ እግዚአብሔር ከፍ እስካደረጋችሁ ድረስ ምን ያስጨንቃችኋል? እግዚአብሔር ነው ከፍ የሚያደርገው፣ ሰው አይደለም። ሰውማ ሰው ነው። ሰው እንኳን ከፍ ሊያደርግ ይቅርና አንተ አውትሻን እያደረግ እየበለጥከው ስትሄድ ምን እያደረገ እንደሆነ እየተመለከትን ነው አይደል? ይሄ መተቱ ድግምቱ ምናምን ሁሌ የምናወራው ሁሌ ቆይታ የምናደርግበት ከምን የመጣ ነው? አንተ ስታድግ፣ አንተ ትዳር ሲያምር፣ አንተ ኑሮ ሲያምር፣ አንተ ልጆች አውትስማርት ተማሪዎች ሲሆኑ፣ አንተ ሀብት ሲበዛ አጠገብህ ካሉ ሰዎች በምቀኝነት የሚላክብህ ነው። ስለዚህ እነዛ ሰዎች ሁሌም ዝቅ እንድትል ነው እንጂ ከፍ እንድትል አትበል። ከፍ እንድትል የሚፈልገው እግዚአብሔር ነው። ስለዚህ ሰው ዝቅ ያደርጋል፣ እግዚአብሔር ከፍ ያደርጋል። ይሄንን በደንብ ልንገነዘብ ይገባል። እና በሰዎች እንግዲህ መመዘኛ በቤተሰብ እይታ፣ በባህል ወይም ደግሞ በወቅቱ በነበረው ተጨባጭ ሁኔታ ከቶም ሰው አይሆኑም፣ አትሆንም፣ እሷም አትሆንም፣ እሱም አይሆንም የተባሉ ሰዎች ይሄ ቦታ አይገባቸውም ወይም የማይጠቅሙና የተናቁ ናቸው የተባሉ ሰዎች ግን የታሪክ አቅጣጫን ቀይረው ትልቅ ቦታ ላይ ደርሰው ከራሳቸው አልፈው ለዓለምም ተርፈዋል። እና እነዚህን ሰዎች ነው የምንመለከተው። እና እንግዲህ እነዚህን ስብዕናዎች ታሪክ እና እንዴት ያንን ደረጃ እንደረገጡ በሚከተለው መልኩ እነግራችኋለሁ ማለት ነው። አንደኛው እንግዲህ በዚህ ጉዳይ ላይ አጠንጥነን ስንመለከት የትም አይደርስም ይሄ ቦታ አይገባውም ከተባሉ የመጽሐፍ ቅዱስ ሰዎች መካከል አንደኛው ዮሴፍ ነው። ዮሴፍ በጣም በነገራችን ላይ መጽሐፍ ቅዱስ ውስጥ በጣም ከሚማርኩኝ ታሪኮች አንደኛው ይሄ ነው። እኔ በግሌ ብዙዎቻችን ይህ መጽሐፍ ቅዱስ ብዙ የሚማርኩ ክፍሎች ሊኖሩ ይችላሉ እና በነገራችን ላይ የዮሴፍን ታሪክ እኔ አስታውሳለሁ። ኤሌመንታሪ ተማሪ ሆኜ
አንድ መጽሐፍ ነበረ ካልተሳሳትኩኝ አይዘር ማሞድና ይመስሉኛል የጻፉት እና የሴቷን ፈተና አለፈ በደህና የሚል ምናልባት ያንን መጽሐፍ ያነበባችሁ ሰዎች ኮሜንት ላይ ያስቀምጡልኝ እና የሴቷን ፈተና አለፈ በደህና አዎ ማሞድና ይመስሉኛል ካልተሳሳትኩኝ እና ያ መጽሐፍ በግጥም ነው የተጻፈው የዮሴፍና የጶጢፋርን ታሪክ ነው የሚናገረው እንግዲህ ዮሴፍ በምርኮ መጥቶ ፈርዖናዊ ውስጥ ገብቶ በውበቱ ተማርካ የፈርዖን ሚስት ልታሳስተው ስትል እሱ እግዚአብሔር የሚፈራ ስለነበረ በዝሙት አልወድቅም ብሎ ከዛ በኋላ እሷ የሐሰት ክስ መስርታበት ምናምን ይህን ታሪክ የምታስታውሱ ሰዎች እና በጣም ኢንተረስቲንግ የሆነ ስቶሪ ነው ከመጽሐፍ ቅዱስ ታሪክ ውስጥ በጣም የምወደው ስቶሪ ነው የምላችሁ አንደኛ በልጅነት የስነ ጽሁፍ ፍቅር እንዲያድርብኝና ዛሬ በርካታ መጽሐፎችን እንግዲህ የዓመቱ ጽፈ 13 መጽሐፍ ቀላል አይደለም በእኛ ሀገር ቻሌንጅ ማለት ነውና የዛ አይነት ፍቅር እንዲያድርብኝ ያደረገኝ የመጀመሪያው እንግዲህ ኤሌመንተሪ ያለሁኝ የአማርኛ መምህሬ ነው ዛሬ ባለበት ሰላም ይብዛ ማለት እፈልጋለሁ እና ይሄንን ታሪክ አስታውሰዋለሁ ከዛው ላይ የመጽሐፍ ቅዱስም ላይ ደግሞ ደጋግማችሁ ታነቡታላችሁ እና አንደኛው ዮሴፍ ነው ልላችሁ ነው ትልቅ ቦታ ላይ አይደርስም ተብለው ከተናቁ ሰዎች እንግዲህ ከተጣለበት ጉድጓድና ከእስር ቤት ወደ ግብፅ ጠቅላይ ሚኒስትርነት ለመድረስ የበቃ ነው ስለዚህ የነገ ማንነታችሁን አታውቁምና ሰዎች ዝቅ ሲያደርጓችሁ እግዚአብሔር ከፍ እንደሚያደርግ አስባችሁ የበታችነት ስሜት እንዳይሰማችሁ ለማለት ነው እንግዲህ የሰዎች እይታ ሰው አይሆንም የተባለበት ምክንያት ምንድን ነው ዮሴፍ ያው ብዙዎቻችሁ መጽሐፍ ቅዱስ ላይ እናነበባችሁ ታሪኩንም እንደምታውቁት በገዛ ወንድሞቹ የተጣለ በብቀኝነት የገደል ማሚቶ የታየው በመጨረሻም እንግዲህ በጦርነት የሸጠ ወጣት ነበር እንግዲህ በባዕድ ሀገር በግብፅ በባርነትና በድህነት ከመኖሩ በላይ በሐሰት ክስ ተወንጅሎ የእድሜ ልክ እስረኛ ሆኖ በጨለማ ቤት ተጥሎ እንደነበረ የምናስታውሰው ነው ቅድም ያው ነግሬያችኋለሁ የሴቷን ፈተና አለፈ በደህና የሚለው የማሙድነ መጽሐፍ ላይ አስታውሳለሁ አሁንም ከይቅርታ ጋር ግን ምናልባት ደራሲውን ከተሳሳትኩኝ በጣም ይቅርታ በጣም ረጅም ጊዜ ስለሆነ ነው በኤሌመንተሪ የትምህርት ዘመኔ ወቅት ነው ያንን መጽሐፍ አማርኛ መምህራችን ያነብልን የነበረውና ለዛ ነው ደራሲውን ከተሳሳትኩኝ ይቅርታ ያልኳቸው እንግዲህ በወቅቱ በነበረው ህግ ባሪያና እስረኛ የሆነ ሰው ፍጻሜው ሞት ወይም ደግሞ በዚያው መረሳት ነበረ እና ግን እግዚአብሔር ያን እንዲሆን አልፈቀደም ሰዎች ዝቅ አደረጉት ወንድሞቹ ጣሉት ወንድሞቹ በደል አደረሱበት ከዛ በኋላ እስር ቤት ገባ በዝሙት ተፈተነ የዝሙት ፈተናውን አለፈ የሐሰት ክስ ተመሰረተበት አሁንም የሁሉ ቻሌንጅ ሲያጋጥመው ግን እግዚአብሔር አብሮት ነበረ እግዚአብሔር ሁሌም አብሯችሁ ይሁን እግዚአብሔር አብሯችሁ እስከሆነ የፈለገ ሰዎች ውድቀታችሁን ቢመኙም አትወርቁም እናንተ ራሳችሁን ብቻ ጠብቃችሁ ኑሩ እግዚአብሔር የሚወደውን ነገር አድርጎ እና በኋላ ምንድን የሆነው እንግዲህ የደረሰበት ታላቅ ቦታ ነው እግዚአብሔር የፈርዖንን ህልም የመተርጎም ጥበብ ሰጠው ልብ አድርጎ ለማን ለዮሴፍ ለባለ ታሪካችን ለዮሴፍ ማለት ነው ስለዚህ በአንድ ጀንበር ከእስር ቤት መጥቶ የዛ ዘመን ታላቅ በነበረችው የግብፅ መንግስት ላይ ከፈርዖን ቀጥሎ ሁለተኛ ሰው ወይም ደግሞ ጠቅላይ ሚኒስትር በዛሬ ቋንቋ አስተዳዳሪ ሊሆን ቻለ ማለት ነው ወንድሞቹንና መላውን ዓለም ከታላቅ ረሃብና ድርቅ የታደገ መሪ ለመሆን ቻለ ዘፍጥረት 4ን መመልከት ትችላላችሁ ይህን ዝም ብዬ አይደለም የምነግራችሁ ዛሬ አንድ ሰው በክፉ አይን አየኝ ብሎ ራሱን ሱሳይድ የሚያደርግ ወይም ደግሞ ሰዎች በማህበራዊ ሚዲያ ላይ ክፉ ነገር ተናገሩኝ ብሎ ራሱን ለማጥፋት የሚቸኩል ትውልድ ነው እየተመለከተን የመጣ ነው ትክክል አይደለም ማይነስ ሴታፓችን ሊቀየር ይገባል ይሄ ተስፋ እንድንቆርጥ የተሞላብን ጭንቅላታችን ላይ የተሞላብን ነገር መቀየር መቻል አለበት አሁን ካለንበት ትሬንድ መውጣት አለብን ድሮ እኔ እንግዲህ እንዳለመታደል ሆኖ ሊሆን ይችላል አሁን አላውቅም ድሮ እኛ ተማሪ በነበርንበት ሰዓት ላይ ስለ ሞራል እንማር ነበር ጠንካራ አእምሮ እንዲኖረን ጠንካራ ብቃት እንዲኖር ያንን እያነበበ ያንን እየተማረ ያደገ ሰው ዛሬ ምንም አይነት ቻሌንጅ ቢያጋጥመው የዛ መሰረት አለውና ቶሎ እጁን አይሰጥም ጊቭ አፕ አያደርግም ተስፋ አይቆርጥም ዛሬ የምንመለከቱ ግን በማህበራዊ ሚዲያ ላይ ሰው ተሳለቀብን ብሎ ራሱን የሚያጠፋ ትውልድ ነው ትክክል አይደለም ያማል ከምሬ ነው የምላችሁ ምክንያቱም ሰው ቢሳለቅባችሁ ሰው ዝቅ ቢያደርጋችሁ ሰው ያጣጥላችሁ ሰው ቢሰርባችሁ እግዚአብሔር ከፍ ያደርጋችኋል እሱን ነው ማሰብ ያለባችሁ ስለዚህ ከፍ ማድረግ ብቻ አይደለም ታሪካችሁን ይቀይራል እነዛ የተሳለቁባችሁ ሰዎች እንዲያፍሩ ያደርጋል እግዚአብሔር ኃይል ስላለው ማለት ነውና ያንን ነው ማሰብ ያለብን እንጂ በትንሽ በትልቁ ተስፋ የምንቆርጥ ከሆነ ልንደርስበት ከምንችለው
ትልቅ ክብር ላይ ራሳችንን በራሳችን እናወርዳለንና ጥንቃቄ ልናደርግ ይገባል ነው። ሌላው እንግዲህ በመጽሐፍ ቅዱስ ውስጥ የትም አይደርስም ይሄ ቦታ አይገባውም ተብሎ ከተናቁ የመጽሐፍ ቅዱስ ሰዎች መካከል አንደኛው ዳዊት ነው። ዳዊት ከእረኝነት እንግዲህ ወደ እስራኤል ንጉስነት መቀየር የቻለ ሰው ነው እና እንግዲህ በሰዎች እይታ ስንመለከት መጽሐፍ ቅዱስ ላይ የምንመለከተውን ታሪክ ነው የምነግራቸው። ነቢዩ ሳሙኤል እንግዲህ የእሴይን ልጆች ሊቀባ በሄደ ጊዜ ማለት ነው አባቱ እሴይ ታላላቅና ቁመና ያላቸውን 7 ልጆቹን ልብ አድርጉ አቅርቦ ትንሹን ዳዊትን ግን ሰው አይሆንም በሚል እሳቤ ልብ አድርጉ ሜዳ ላይ በግ እንዲጠብቅ ትቶት ነበረ። ይሄ የመጽሐፍ ቅዱስ ታሪክ ነው። ይሄ ስክሪፕት አይደለም። ይሄ እውነት የሆነ መጽሐፍ ቅዱስ ላይ ያለ ታሪክ፣ በተግባር የተፈጸመ ታሪክ ነው እየነገርኳቸው ያለሁት እና ቦታ አልሰጠውም። ሌላው ማንም አለ የውጭ ሰው አባቱ ለዳዊት ቦታ አልሰጠውም። ሌሎቹን ልጆቹን ወስዶ ሊያስቀባ ሲል ዳዊትን ግን የትም አይደርስም ብሎ በንቀት መልክ የተወው ነበረ። ስለዚህ ምንድነው ያደረገው? ሜዳ ላይ በግ እንዲጠብቅ ነው የተወው። ነገር ግን ነብዩ ልጆች እነዚህ ብቻ ናቸውን ብሎ እስኪጠይቅ ድረስ ዳዊት በቤተሰቡ ዘንድ ቦታ ያልተሰጠው ሰው ነበረ። ጎልያድን ሲገጥም ልብ አድርጉ እንግዲህ የዳዊትና የጎልያድ ታሪክን ማንበብ ብቻ አይደለም በፊልምም ተሰርቶ ተመልክታችሁታል ብዬ አስባለሁ መንፈሳዊ ፊልም ላይ እና እንግዲህ ጎልያድን ሊገጥም ሲሄድም በታላቅ ወንድሙ በኤልያብና በንጉስ ሳውል ዘንድ ገና ብላቴና ነው ተብሎ ነበረ ተንቆ የነበረው። ይህንን ዝርዝር ታሪክ ማወቅ የምትፈልጉ ያው አንደኛ ሳሙኤል 16-17 ላይ ሄዳችሁ መመልከት ትችላላችሁ። ከዛ በኋላ ግን ምንድነው የሆነው? አባቱ ሊያስቀባው ሲሄድ ንቆት በግ አጋጅ እንዲሆን ፈረደበት። እንዲሁም ደግሞ ጎልያድን ሊገጥም ሲሄድም በወንጭፉ ነው የጣለው አይደለ? ያንን የሚያክል ግዙፍ ሰው እግዚአብሔር አጠገብህ ስላለ እግዚአብሔር አጠገባችን እስካለ ድረስ የሚያስፈሩን ግዙፍ የሆኑ ስልጣን ያላቸው ትዕቢት የተሞሉ ሽጉጥ የታጠቁ መሳሪያ የታጠቁ ሰዎች ሊያስፈራሩን ቢሞክሩም ዝልቅ ሊያደርጉን ቢሞክሩም እግዚአብሔር አጠገባችን እስካለ ከፍ ያደርገናል፣ ከኛ ይልቅ እነዛን ሰዎች ያዋርዳል እና ይህንን በልባቸው እንድትይዙልን እፈልጋለሁ። ስለዚህ ዳዊት ጎልያድን ሊገጥምም ሲሄድ እንግዲህ በታላቅ ወንድሙ በኤልያብና በንጉስ ሳኦል ዘንድ ገና ብላቴና ነው ተብሎ ተንቆ ነበረ። አሁን በዚህ ኮስማና ሰውነቱ ነው ያንን የሚያክል ግዙፍ ሁሉም ሰው የሚንቀጠቀጥለትን ጎልያድን የሚጥለው ተብሎ ነበረ። ነገር ግን በአንድ የወንጭፍ ድንጋይ ነው የዘረጋው። እግዚአብሔር አጠገብ እስካለ ጠላቶችን ጠቅላላ እንደዛ የመዘርጋት አቅም ይኖራል። ስለዚህ በሰዎች ላይ አትደገፉ፣ በእግዚአብሔር ላይ ተደገፉ የምንለው ያለ ምክንያት አይደለም ለማለት ነው። ከዛ በኋላ ግን ምንድነው የሆነው? ያ የተናቀ እረኛ እንግዲህ ብላቴናው ዳዊት ጎልያድን ጥሎ የእስራኤል ታሪክ ካያቸው ንጉሶች ሁሉ ታላቁና በእግዚአብሔር ዘንድ የተወደደ የተሾመ እንዲሁም ደግሞ እንደ ልቤ የሆነ ሰው ተብሎ የተመሰከረለት ታላቅ ንጉስ ለመሆን የበቃ ግለሰብ ነው። ይህንን ልብ አድርጉ። አሁንም በዚህ ምንድነው የምትረዱት? ሰው ዝቅ ያደረገውን ሰው ቦታ ያልሰጠውን ሰው ይሄ ብሎ የናቀውን እግዚአብሔር ከፍ እንደሚያደርግና ድልን እንደሚያቀዳጅ ነው። ሌላው ዮፍታሄ ነው። እንግዲህ ዮፍታሄ ከስደት ወደ እስራኤል መስፍንነት ወይም ደግሞ መሪነት መቀየር የቻለ ነው። እንግዲህ ዮፍታሄ ብዙዎቻችሁ በመጽሐፍ ቅዱስ ታሪክ እንደምታውቁት የእንግዳ ወይም ደግሞ የጋለሞታ ሴት ልጅ ስለነበረ የገዛ ወንድሞቹ አግልለውትና አሳደውት ከቤት አስወጥተውት ነበረ። ያው ታሪኩን ያነበባችሁ ሰዎች ትረዳላችሁ። እንግዲህ በአባታችን ቤት ርስትን አትወርስም ተብሎ ነው የሰው የተገለለው የተናቀው። ከዛ በኋላ ምንድነው የሆነው? ጦብ ወደምትባል ምድር ተሰዶ በኮንትሮባንዲስቶችና ከነዚ አይነት ሰዎች ጋር እዚህ ግቡ ከማትሏቸው ሰዎች ጋር የሚኖር ሰው ሆነ። ምክንያቱም እዚህ ጋር በደንብ እንድታሰምሩበት የምንፈልገው ምንድነው? ያገለሉት እነማን ናቸው? ባዕድ ሰዎች አይደሉም፣ ጎረቤቶቹ አይደሉም፣ የሩቅ ዘመዶቹ አይደሉም፣ የገዛ ወንድሞቹ ናቸው። ዛሬም የገዛ ወንድሞቻቸው የሚያገሏቸው ስላጡ ብቻ፣ ስለደህዩ፣ ስለነጹ ብቻ ከአንድ እናት ማህፀን ተጋርተው ተወልደው በደህንነታቸው የተገለሉ ሰዎች አሉ። በደህንነታቸው የተገፉ ሰዎች አሉ። በደህንነታቸው የተናቁ ሰዎች አሉ። ግን እነሱ በደህንነታቸው ይናቁ፣ ወንድሞቻቸው፣ እህቶቻቸው፣ ቤተሰቦቻቸው ያግልሏቸው እንጂ እግዚአብሔር ከፍ ስለሚያደርግ ትዕግስት ካላቸው
ታሪክን መቀየር ይችላሉ። ስለዚህ ዮፍታሔ ላይ የሆነው ያ ነው። ከዛ በኋላ ግን ወንድሞቹ አግልለውት እንግዲህ ወደ ጦብ ምድር ሄዶ ከኮንትሮባንዲስቶች እና ከማይረቡ ሰዎች ጋር መኖር ከጀመረበት በኋላ እግዚአብሔር በሕይወቱ ጣልቃ ገባ። ምን ሆነ? የአሞን ልጆች እስራኤልን በወረሩ ጊዜ ያባረሩት ሽማግሌዎች እግሩ ላይ ወድቀው ልብ አድርጉ እና መሪ ሁነን ያሉት። ለምን? እነሱ ዝቅ ቢያደርጉትም እግዚአብሔር ከፍ ስላደረገው ማለት ነው። ከዛ በኋላ እንግዲህ ዮፍታሔ ታላቅ የጦር መሪ በመሆን ጠላትን አሸንፎ የእስራኤል መስፍን ፈራጅና መሪ ለመሆን የቻለ ነው። በማንም አይደለም፣ በእግዚአብሔር ፍቃድ ማለት ነው። ስለዚህ እባካችሁ ሰዎች ስለተሳለቁ፣ ሰዎች ስለሰደቧችሁ፣ ስፔሻሊ ማህበራዊ ሚዲያ ላይ ያላችሁ ሰዎች ስለተሳለቁባችሁ፣ በኮሜንት ተስፋ ስላስቆረጧችሁ ራሳቸው ለማጥፋት አትሮጡ፣ አትንደርደሩ። እግዚአብሔር ታሪክ ይቀይራል። እንደምትመለከቷቸው ሰዎች ታሪክ ይቀይራል። ያንን ትዕግስትን ያጣ ነው። ለነገሩ አጅሬ ስራው ምንድን ነው? ተስፋ እንድንቆርጥ አእምሯችን በማይረባ ሀሳብ እንዲሞላ አይደለም ይፈልገው። ስለዚህ አሁን በየማህበራዊ ሚዲያ ስፔሻሊ ቲክቶክ ላይ የምንመለከተው በማይረባ ሀሳብ አእምሯችንን አጣበን ትንሽ ነገር እንዲጥለን ነው ሴጣን እየሰራ ያለው። የተሳካለትም ነው። በነገራችን ላይ በብልጭልጭ ነገር ይሸውደናል። ከዛ ግን ወደ ትክክለኛው መንገድ ስንመጣ ደግሞ በትንሽ በአንድ መስመር ኮሜንት ተስፋ ቢስ የሆነን መስሎ እንዲሰማን ያደርጋል። ነፍስ ይማር። በዚህ የተነሳ ህይወታቸውን ያጡ ወጣቶችን እናስታውሳለን። ይሄ የአጋንንት ስራ ነው። ስለዚህ ሁሌ አእምሯችን ውስጥ ማሰብ ያለብን ምንድነው? ነው በቃ ሰው ዝቅ ቢያደርገኝ እኔ ከፍ ማድረግ እችላለሁ፣ ከፍ ብለው እግዚአብሔርን ይዤ ነው የሚለው ሀሳብ ውስጣችን ውስጥ ሁሌ መመላለስ ይኖርበታል። ሌላው እንግዲህ አስቴር ነች። አስቴር ከወላጅ አልባ ስደተኝነት ወደ ፋርስ ንግስትነት መቀየር የቻለች ሴት ነች። ይህን ዝም ብዬ አይደለም የምለፈልፈው። ሰዎች ተስፋ የሚቆርጥ ትውልድ ስለበዛ ነው። መነሻዬን ነግሬያቸዋለሁ። ያቺ የት ነች? ተንቃ ነበር፣ የትም አትደርስም ተብላ ነበረ። አሁን ያለችበት ደረጃ በራሷ ጥረት ደርሳለች። እንደ እሷ መነሻ አድረግኩ እንጂ ግዴታ ደግሞ የመጽሐፍ ቅዱስን ታሪክ ህይወትና እውነት ስለሆነ እሱን እያየን ራሳችንን ማበርታት ይኖርብናል ነው። ወደ አስቴር ታሪክ ስንመለስ እንግዲህ አስቴር በባዕድ ሀገር በፋርስ የምትኖር እናትና አባት የሌላት ባጎቷ በመርዶኪዎስ እጅ የምታድግ ምስኪን ስደተኛ እንዲሁም ደግሞ ሀዘንተኛ ሴት እንደነበረች የሚታወቅ ነው። በወቅቱ በነበረው እንግዲህ የፋርስ ግዛት ውስጥ ለስደተኛ እና ሴት ለሆነች ወገን ምንም አይነት የፖለቲካም ሆነ የማህበራዊ ቦታ አልነበረም። ነገር ግን እግዚአብሔር ጣልቃ ገባና ምንድን ያደረገው? ሞገስን ሰጣት። እግዚአብሔር ሞገስ ይስጣችሁ። እግዚአብሔር ሞገስ የሰጠውን ማንም ሰው ሊጥለው አይችልም። ማንም ሰው ግርማ ሞገሱ ሊነጥቀው አይችልም። ትልቁ ነገር ግን ምንድነው? እግዚአብሔርን ሞገስ ለማግኘት ምን ማድረግ አለብን የሚለው ላይ ተግተን ፍለጋ ማድረግና ያንን ተግባራዊ ማድረግ ነው። ዞሮ ዞሮ ወደ አስቴር ስንመለስ እንግዲህ ሞገስን ሰጣት። ከዛ በኋላ ምንድን የሆነው? በ127 ሀገሮች ላይ ይገዛ የነበረው የንጉስ አርጤክስስ ዋና ንግስት ለመሆን በቃች ማለት ነው። ስለዚህ እግዚአብሔር ከመሬትም አንስቶ ንጉስም ያደርጋል፣ ልዑልም ያደርጋል። ምንም የሚሳነው ነገር ስለሌለ ማለት ነው። በመጨረሻም እንግዲህ ህዝቧ ከአዋጅ ጥፋት የዳነበት የጥበብና የድፍረት መሪ ሆና ታሪኳ ተመዝግቧል ማለት ነው። ይህንን መጽሐፈ አስቴር ላይ ገብታችሁ ማንበብ ትችላላችሁ፣ መጽሐፍ ቅዱስ ላይ ማለት ነው። ሌላው ጌዲዮን ነው። እንግዲህ ከታናሽነትና ከፍርሃት ወደ ታላቅ አርበኝነት መቀየር የቻለ ነው። ሚዲያማውያን እስራኤልን ያሰቃዩ በነበረበት ዘመን እንግዲህ ጌዲዮን ፍርሃት አድሮበት ስንዴውን በወይን መጥመቂያ ውስጥ ይደበድብ እንደነበረ መጽሐፍ ቅዱስ ይነግረናል። እንግዲህ መልአኩ መጥቶ አንተ ጽኑ ኃይል ሰው ሲለው ጌዲዮን ራሱን ያየው ጌታ ሆይ ትውልዴ በምናሴ ወገን እጅግ የበሰበሰ ነው፣ እኔም በአባቴ ቤት ታናሽ ነኝ በማለት ነበረ። ልብ አድርጉ፣ ውስጡ ያለው ስነ ልቦና ማለት ነው። በራሱም ሆነ በማህበረሰቡ ዘንድ ምንም ተስፋ የሌለው ሰው ነበረ። መሳፍንት 6 ላይ ታሪኩ እንደሚነግረን ማለት ነው። በኋላ ግን ምንድን ነው? የት ቦታ ላይ ደረሰ? እግዚአብሔር ግን ከሱ ጋር በመሆኑ ልብ አድርጉ፣ እግዚአብሔር ከሱ ጋር በመሆኑ በ300 ሰዎች ብቻ እጅግ ግዙፍ የነበረውን የሚዲያማውያንን ሰራዊት ድምጥማጡን እንዲያጠፋ አደረገው።
ትችላለህ። እግዚአብሔር ጎን እስካለ ትችላለህ። እግዚአብሔር ጎን እስካለ ማንንም ማሸነፍ ትችላለህ። እግዚአብሔር ጎን እስካለ ታሪክን መቀየር ትችላለህ። እግዚአብሔር ጎን እስካለ ከትቢያ መነሳት ትችላለህ። እግዚአብሔር ጎን እስካለ አሳንሶ ያዩህን ሰዎች በተግባር ማሳፈር ትችላለህ። ከዛ በኋላ ጌዲዮን እንግዲህ የእስራኤል ታላቅ ነፃ አውጭና መሪ ለመሆን ችሏል ማለት ነው። ሌላው እንግዲህ ቅዱስ ጴጥሮስ ነው። ካልተማረ አሳጥማጅነት ወደ ቤተክርስቲያን ምስለኝነት ምሰሶነት የተቀየረ ማለት ነው። እና እንግዲህ ጴጥሮስና ጓደኞቹ በገሊላ ባህር ዙሪያ የሚኖሩ ያልተማሩ ማህበራዊ ደረጃቸው ዝቅ ያለና በብዙዎች እንደሚታዩት ደካሞች ተብለው በፈሪሳውያንና በጸሐፍት ዘንድ የተናቁ ነበሩ። የሐዋርያት ሥራ 4:13 መመልከት ትችላላችሁ። ከዛ በላይ እንግዲህ ጴጥሮስ ስሜታዊና ክርስቶስ በተያዘበት ሌሊት እንኳን አላውቀውም ብሎ 3 ጊዜ የካደ ደካማ ሰው ነበር። ተቃራኒ ያው ጌታ እሱንም ስለሚያውቅ 3 ጊዜ ትክደኛለህ ብሎት ነበር አይደል? ያ ይሆን ዘንድ የጌታ ቃል ይሆን ዘንድ ያው ሆኖ ዶሮ ከመጮሁ በፊት 3 ጊዜ ክዶታል። እና በኋላ ግን የደረሰበት ታላቅ ቦታ ምንድነው? እንግዲህ በዓለ ሀምሳ ላይ በቅዱስ መንፈስ ከተሞላ በኋላ እንግዲህ በቅዱስ መንፈስ ከተሞላ በኋላ የሚለው ትልቅ ትርጉም አለው። ለዚህም ነው ቅዱስ መንፈስን ወደ ራሳችን ለመሳብ ለቅዱስ መንፈስ የተመቸን ሰዎች እንሆን የምንለው ብዙ ጊዜ መርሃ ግብር ስንሰራ ማለት ነው። እና በአንድ ስብከቱ እንግዲህ 3000 እና 5000 ሰዎችን ወደ እምነት የመለሰ የሐዋርያት መሪና የዓለም ቤተክርስቲያን ምሰሶ ለመሆን የበቃ ሰው ነው። እግዚአብሔር ታሪክ ይቀይራል ስንል ያለ ምክንያት አይደለም። እግዚአብሔር ታሪክ ይቀይራል ስንል ዝም ብለን የሰውን ልብ በተራ ተስፋ ለማነሳሳት አይደለም። የተመለከታችሁት የመጽሐፍ ቅዱስ እውነት የተመለከታችሁት እስካሁን ያቀረብኩላችሁ ሰዎች እውነት የሚነግረን ያንን ስለሆነ ማለት ነው። ስለዚህ እግዚአብሔር ሁሌም ሰው ዝቅ ያደርገውን ከፍ ያደርጋልና ይህንን እውነት ተገንዝበን በምንም አይነት ተስፋ ሳንቆርጥ ሁሌም እግዚአብሔርን ብቻ የምንፈልግበትን ልብ ቅልብ እግዚአብሔር ይስጠን ማለት እፈልጋለሁ። እርግጠኛ ነኝ በዚህ መርሃ ግብርም ቁም ነገር እንዳገኛችሁበት። በቀጣይ በሌላ መርሃ ግብር እንገናኛለን። ነገር ግን ለሁለተኛው ቻናል አዲስ የሆናችሁ እንደዚህ አይነት ጠቃሚ የሆኑ ትምህርቶች ይደርሷችሁ ዘንድ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ የሚለውን ማስታወስ እፈልጋለሁ። በሌላ መርሃ ግብር እስከምንገናኝ በድጋሚ ሰላም።